ለማንቸስተር ሲቲ ደጋፊዎች እጅግ በጣም መጥፎ የሚባል ሰበር ዜና ነው አሁን ላይ የተሰማው። ፔፕ ጋርዲዮላ በትናንትናው የኒውካስትል እና የማንቸስተር ሲቲ ኤፍ ኤ ካፕ ጨዋታ ላይ 6ኛ ቢጫ ካርዱን በመመልከቱ ምክንያት የሁለት ጨዋታዎች ቅጣት ተላልፎበታል። ይሄ የሚተገበረው በእንግሊዝ ነው። ስለዚህ መረጃዎች እንደሚጠቁሙት ከሆነ የዌስትሃም እና የቼልሲ ጨዋታ ላይ ቡድኑ ማንቸስተር ሲቲን እየመራ በኮቺንግ ኤሪያ ላይ ማለት ነው ወይም ደግሞ አሰልጣኝ የሚቆምበት ቦታ ላይ አንመለከተውም ማለት ነው ፔፕ ጋርዲዮላ። ይሄ ደግሞ ማንቸስተር ሲቲ አሁን ያለበትን ትልቅ ውጥረት የዋንጫ ፉክክር ባለበት ሁኔታ ውስጥ ማለት ነው ፔፕ ጋርዲዮላ ማንቸስተር ሲቲን በአሰልጣኝነት አለመምራቱ በተዘዋዋሪም ሆነ በቀጥታ በጣም ይጎዷል ብዬ ነው ማስበው። ፔፕ ጋርዲዮላ የሁለት ጨዋታዎች ቅጣት ተላልፎበታል። እሺ ፔፕን አስመልክቶ አዲስ ዜና አለ ማለት ነው። በነገራችን ላይ ባለፈው ፋብሪዚዮ ራሱ ውዝግብግብ ያለ ሰው ነው ምናምን ስላችሁ ብዙዎቻችሁ እንዴት እንደዚህ ተናገረዋለህ ምናምን ብላችሁ ነበርና ዜናው ምንድነው? መጀመሪያ ትናንትና ፔፕ ጋርዲዮላ ቢጫ ካርድ አይቶ ሁለት የጌም እገዳዎች ተጥለውበታል ማለት ነው። ግን ፋብሪዚዮ እንዳለን ከሆነ እዚህ ጋር ከዌስትሃም ቀጣይ የምናደርገውና ከቼልሲ ብሏል። ከአርሰናል ካራቦ ካፕ ፋይናል ላይ ይኖራል፣ ግን ከቼልሲ ብሏል። የቼልሲን አሁን ከየት እንዳመጣው አላውቅም። የቼልሲ ጨዋታ ኤፕሪል 12 ሲሆን ገና ከወራት በኋላ ከወር ከ3 ቀን ምናምን በኋላ የምንጫወተው ጨዋታ ነው። ትክክለኛው ዜና ግን ይሄ ነው። ሁለት ማቾች ያመልጡታል። እነሱም የትኞቹ ናቸው? ቀጣይ ከዌስትሃም ጋር የምናደርገው የፕሪሚየር ሊግ ጨዋታ ያው የእንግሊዝን ነው የሚያካትተው። ይሄ ካራቦ ካፕን አያካትተም፣ ግን የእንግሊዝ ዶሜስቲክ ኮምፒቲሽኖችን ነው የሚያካትተው። የዌስትሃም ጨዋታ ቀጣይ ቅዳሜ የምናደርገው ማለት ነው ከማድሪድ ቀጥሎ እና የትኛው ነው? ከአርሰናል ይኖራል። ከዛ ኳርተር ፋይናል ኤፍ ኤ ካፕ ነው የሚደርሰን ቡድን ገና ዕጣ አልወጣም። ከሊቨርፑል ከቼልሲ ወይ ከዌስትሃም ምናምን ብቻ ከነዚህ ማለት ነው። ለማንኛውም ትላንት ከዳኛ ጋር የሚገርም ሰጣ ገባ ውስጥ ነበረ። ቢጫ ማይቶ አልገረመኝም። ያው ሁለት ጌም እገዳ ተጥሎበታል ለማለት ነው። ፒስ ደስታ አይለቅባችሁ የተባለ እኛ የአርሰናል ደጋፊዎች ያው ክረምት ላይ ትሮሳርድን እና ገብርኤል ማርቲኔሊን እንደምንሸጥ ግልጽ ነው። ባይሸጡ እንኳ ቤንች እንደሚሆኑ ግልጽ ነው። እና በዛ መስመር ላይ ነው አርሰናል ምን ይለናል? ተቀዳሚ ምርጫችን ማን ነው? የፒኤስጂ ስታር ኪቪቻ ካቫራትስኬሊያን ቀጣይ ዓመት አርሰናል ያስፈርመዋል እያለን ነው። የመጀመሪያ ታርጌታቸው እሱ ነው እያለን ነው። እናንተስ ምን ሀሳብ አላችሁ? በዛ መስመር ላይ ኪቪቻ ካቫራትስኬሊያ ወይንስ ደግሞ የኒውካስትሉ ጎርደን ይምጣ ትላላችሁ? የእናንተን ሀሳብ ኮሜንት ላይ ያስቀምጡልኝ። እኔ እንኳን ማንም ቢመጣ ደስ ይለኛል። ብቻ ገብርኤል ማርቲኔሊ ይሄ ነገር እየከረረ መጥቷል ስልህ ልሰማኝ አልቻልክም ሀቢቢ። የሊዮ ጎሬስካ ጉዳይ ማለት ነው። አሁን ደግሞ በጣም ዙሩ እየከረረ መጥቷል ወደ ክለባችን ማለት ነው። በነፃ ዝውውር ይሄ ክርስቲያን ፋልክ የሚባሉ ለባየር ኢንሳይደር የሚጽፈው እንትን ነውና ያው ለዛው ቅርብ ስለሆነ ለባየር ነው ማለት ነው እንግዲህ ለአርሰናል እንትና ሊዮ ጎሬስካ ለአርሰናል መጫወት ይፈልጋልና ወደ ፕሪሚየር ሊግ መምጣት ይፈልጋል የሚሉ መረጃዎች ወጥተው ነበር ከዚህ በፊትና እሱ ደግሞ እንግዲህ ልቡ ወደ አርሰናል ሸፍታለች የሚል መረጃ ይዞልህ መጥቷል ሀቢቢ። ነግሬሃለሁ። መጀመሪያ በነፃ ዝውውር የምናስፈርመው ተጫዋች እሱ ይሆናል ብዬ አስባለሁ። እንግዲህ አሁን 3ኛ ቪዲዮ እየሰራሁ ነው። እስኪ ደግሞ ከዚህ በኋላ ያው ከኛ እስኪ ምን ሀሳባችሁ ምንድነው? እስኪ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ክቫራትስኬሊያ ወደ አርሰናል ዛሬ ላይ እንግዲህ እንደዚህ አይነት መረጃዎችን እየሰማን ነበር። ያሉትን መረጃዎች በአጭሩ እንመልከት። ከመቼ የተለቀቀ ቪዲዮ ስለሆነ ኮፒ ሊንክ እንዲሁም ደግሞ ፎሎና ላይክ እያደረጋችሁ እስከ መጨረሻው ተከታተሉ ጋብዛችኋለሁ። መረጃዎች እንግዲህ ከትላንትና ማታ ጀምሮ ከፈረንሳይ እየወጡ ነበረ። ዛሬ ላይ ደግሞ ለክለባችን ቅርብ የሆነ የዜና ምንጮች ዜናውን የተቀባበሉት ነበረ። ክለባችን በክረምት የዝውውር መስኮት ተጫዋቹን ማስፈረም እንደሚፈልጉና ለተጫዋቹ 120 ሚሊዮን ፓውንድ አካባቢ ለማውጣት ፈቃደኛ እንደሆኑ ነው መረጃዎች የሚያሳዩት። መረጃዎችም ጨምረው እንደዘገቡት ከሆነ ተጫዋቹ በክረምት የዝውውር መስኮት ወደ አዲስ ክለብ ሄዶ አዲስ ምዕራፍ መጀመር እንደሚፈልግና ክለባችንም ተጫዋቹን ማስፈረም እንደሚፈልግ ተጫዋቹም ወደ ፕሪሚየር ሊግ መምጣት እንደሚፈልግ ነው መረጃዎች የሚያሳዩት። ክለባችን ግን እየተመለከቱ ያሉት ክቫራትስኬሊያን ብቻ አይደለም፣ በሱ ቦታ ላይ ብዙ ተጫዋቾችን እየገመገሙ እንደሆነ ነው መረጃ የሚያሳየው። ክለባችንም ከሱ በተጨማሪ የአንቶኒ ጎርደን እንዲሁም ደግሞ የራፋኤል ሊያው እና የኒኮ ዊሊያምስንም ጉዳይ ቀረብ ብሎ የተከታተሉ እንደሆነ ነው መረጃው የሚገልጸው። ከነዚህ ከአራቱ እንግዲህ ምናልባትም ክለባችን አንዱን ሊያስፈርም ይችላል። መረጃውም ጨምሮ እንደዘገበው ከሆነ ከላይ እንደምትመለከቱት ከራፋኤል ሊያው ኤጀንት ጋር አንዳንድ ንግግሮችም እንደተደረጉ ዘግበዋል። ያሉት መረጃዎች እንግዲህ እነዚህን ይመስላሉ። እናንተስ ወደ ክለባችን ማን ቢመጣ ደስ ይላችኋል? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። አርሰናል ደጋፊዎች እስኪ ይሄንን ቪዲዮ ከመሸኑ ፖስት የተደረገው ዝናብ እየዘነበ ነው ምናምን ድምጼ ጉንፋን አይደለም ጉንፋን ይዞኝ ነው ምናምን ነገር ድምጼ ከተቀየረባችሁ እንዳትደናገጡ በደንብ ኮፒ ሊንክ እያደረጋችሁት ማለት ነው። ይሄንን አንበሳ የሆነ ተጫዋች በአንድ ቃል እስኪ ኮሜንት ሴክሽን ላይ እየገለጻችሁት ማለት ነው። በዛውም ደግሞ ስለዚህ አንበሳ የሆነ ተጫዋች ጥሩ ዜና ልንገራችሁ። በእርግጠኝነት ሰምታችኋል። ነፍጽ ፉትቦል እና ሀሰኑ ምናምን አሉ እንደዚህ አይነት ዜናዎች ላይ ያን ያህል ጎበዝ አይደሉም ትላለህ። ኤኒዌይስ ማለት ነው ፔሮ ኢንካፔ ያው እኛ ጋር እንደሚቀጥል ምናምን ፋብሪዚዮ ከዚህ ከሰዓታቱ በፊት አናውንስ አድርጓልና በጣም ነው ደስ ያለኝ። እግዚአብሔር እንዴት አባቴ እኮ እንደምወደው ይሄንን ተጫዋች በጣም ነው የምወደው። እግዚአብሔር
በአጭር ጊዜ ውስጥ በቃ ልቤ ውስጥ የገባ ተጫዋች እንዴት አባቱ እንደሚችል እኮ የዚህ ተጫዋች ግሽ የምታስታውሱት ከሆነ ማለት ነው ሁላችንም ሰርፕራይዝ ነበር የሆንበት። ሁላችንም አንደርዶግ ሆነን ነበር፣ አንደርዶግ አድርገነው ነበር ይሄንን ሳይኒንግ ማለት ነውና ግን መምጣቱ ምን ያህል እንደጠቀመን የሁሉም የአርሰናል ደጋፊ በእርግጠኝነት በደንብ አንደርስታንድ አድርጎታል ብዬ አስባለሁ። ፕላስ ደግሞ ካላፊዮሪ ያያችኋት ነው የሆነች በቃ ቆንጅዬ ሀብታም ልቸከስ ነው የሚመስለው በየሰዓቱ ምናምን። ኦፍ ኮርስ የሚሰጠን ኢንቮልቭመንት በጣም ጸደይ ነበር። ሁለቱም የሆነ የማይተናነስ ብቃት ነው ያላችሁ ብዬ ነው ማምነው። ነገር ግን ካላፊዮሪ በየሰዓቱ ይጎዳል ምናምን። እቺ ላቲቭ ነች በጣም ፓሽኔት ነች ምናምን ነገር በየጨዋታው በቃ የሚገራርም ፐርፎርማንስ ነው የሚያስመለክተን እና የተጫዋች የኛ ተጫዋች መሆን ያለበት እኛን በአግባቡ ይወክላል፣ አርሰናልን ይመጥናል ብዬ አስባለሁ እግዚአብሔር እና እንደሚቆይም በ52 ሚሊዮን ምናምን መሰለኝ አይ ቲንክ ምንም ስጋት እንደሌለው ፋብሪዚዮ ከሰዓታቶች በፊት አናውንስ አድርጓል። በጣም ነው ደስ ያለኝ። ለዚህ ተጫዋች ያላችሁን ፍቅር ኮሜንት ሴክሽን ላይ ግለጹለት። አካውንት ጥሩ ላይ አይደለም ጋይስ ምን እሺ እኔ አርሰናል ደጋፊዎች ከእናንተ ውጭ ማን አለ? በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ኮፒ ሊንክ አድርጉልኝ ፕሊስ። ይሄንን ቪዲዮ 5 ጊዜ ማድረግ ጊዜ እሺ። የመድፈኛው ቤተሰብ ከባየር ሊቨርኩሰኑ ቻምፒየንስ ሊግ ጨዋታ በፊት የተጎዱብን ተጫዋቾች ዝርዝር ይሄን ይመስላል። ዊሊያም ሰሊባ ምን እሺ ነው ማንኛ እኮ ቀለል ያለ ነገር አንክል ኢንጁሪ ነው እያሉ ነው። የሁሉንም ጉዳት ምን እንደሆነና ምን ያህል ሊቆዩ እንደሚችሉ ነው ምነግራችሁ። ይሄን ቪዲዮ ከማታ ስለሆነ የሰራሁት ኮፒ ሊንክ እያደረጋችሁልኝ። አርቴታ ከሮቡ ጨዋታ በፊት የሚመለሱ ሰዎች አሉ ብሏል። ማን እንደሆነ መገመት አይከብደንም። ምን እንደተጎዱ ልንገራችሁ። ዊሊያም ሰሊባ ቁርጭምጭሚት፣ ሊያንድሮ ትሮሳርድ ኖክ ነው። ሊያንድሮ ትሮሳርድ ምንም አልተጎዳም የተባለ ነው። ሪካርዶ ካላፊዮሪ ሃምስትሪንግ። ኧረ አንተ ሰውዬ በፈጠረ በቃኛ ገንዘባችን በፎቶ ብቻ እንሰብስብ። ሞዴል ሴንቱ 3 years ዳጊስታን ኤንድ ፎርጌት ልናደርግ ትንሽ ነው የቀረን። በቃ እንዴ ሂንካፒ ቻለም አልቻለ። ሂንካፒ ባይችል ምን ልንሆን ነው እንዴ? አንተ ቶማስ ፓርቴ ነጩ ቀሽቱ ቶማስ ፓርቴ ስርዓት ያዝ ብያለሁ፣ ስርዓት ያዝ። ቤን ዋይት ታይ ታፋው ቤን ዋይት የታፋ ጉዳት ዳውት ይመጣል ብዬ አልገምትም። ማርቲን ኦድጋርድ ጉልበቱ የዛኔ የብሬንትፎርድ ጨዋታ ላይ ምን እሺ ነው ጉልበት በቃ ምንም አይነት ግጭት አይችልም እንዴ ማን ያረበናት ቻንስ ክሪኤሽናችን በጣም ተቸገረበናት። ለኤቨርተኑ ጨዋታ ብትመለስ በቂ ነው። ለኤቨርተኑ ጨዋታ አንተና ሰሊባ መመለስ አለባችሁ እና መጨረሻ ሚኬል ሜሪኖ እሱ ሲዝኑ ሙሉ ነው መጨረሻ ባይዘ ልክ እንደ ካይ ሃቨርትስ የመጨረሻዎቹ 3 ጨዋታ ምናምን ነገር ሊደርስ ይችላል። ከዛ በፊት ግን ሚኬል አርቴታ ፕሬስ ኮንፈረንስ ላይ ማን ሊደርስ እንደሚችል ይነግረናል ነገ ወይ ከነገ ወዲያ። መድፈኛው ለባየር ሊቨርኩሰን ብዙ እንዳሰጋ ማሸነፍ ቀላል ነው። ምንም ተከላክለ አንድ ሴት ፒስ ኦን ጎል ኖርማል ነው። በሜዳ አምተን እንገርፋቸዋል፣ በሜዳችን አምተን እንገርፋቸዋል። የሚቀጥለው ሳምንት ለኤቨርተን ብቻ ሰሊባ ይድረስልን፣ ትሮሳርድ ይድረስልን፣ ኦዲጋርድ ቢደርስ በጣም ደስ ይለናል። ገባርል ቤንች ላይ እንኳን ካለ ትልቅ ኦፕሽን ነው ብዬ ገምታለሁ። እንደዚህ አይነት ጨዋታ ታቆማለህ አራዳ ልጅ። እዛ ጋ በቃ ይበቃል። እኛ ላይ አይደለም የምቀልደው። ሚካኤል አርቴታ ቀልድ ነው የያዘው። በቃ የተረጋገጠ አዲስ የገባ መረጃ ነው። ማጫወት የተረጋገጠ ነው። በአፍዛ ደንግዝ ጥሩ ባለመጫወት እንዴት ዋንጫ መብላት እንደሚቻል ገብቷል። ከቋጠሩ ነፃ የሚባል አይነት ያበላል ዘይቤ መረጃዎች ነው። ማንስፊልድ ላይ እንኳን 7-6 ጎል ማየት የለብንም እንዴ? አይደለም በአፍዛ ደንግዝ አገባባለሁ አለ። በግራ በኩል ገብቷል አይደል? በላይ ሲጠብቁ በታች ይድባቸው አንጫጫቸው የሚል አገባብ ገብቶላል። እያየው ያለው እንዳለ አርሰናል በቁም ነገር እየሄደበት ነው የምልህ። ያራዳ ልጅ እዚህ ጋር የምትመለከተው የተጫዋቾች እንደዚህ እንትን ምን እንዳይመስል ፕሪሚየር ሊጉ ላይ አንደኛ ነው። 8 ጨዋታ ነው የቀረው። ቀረጥ አጥፎ ቁጭ ያደርግልሃል። ጥግ ጠብቅ ነው። 16 ውስጥ አለን እዚህ ጋር ገባ። የፋይናል ተፋላሚ ነው። ጥሷል። ምን አለፋ ያታ እንደዚህ አይነት ነገረኛ አንተ እንደዚህ አይነት